hidhamte duraan hidhatamtee turte. Hidhatamtee birriin kanaan kennee walloltee insalaatullee sababnaan jibbee biraa deemee jedhe. Kun akkuma ta'ettu ni kaabusuu hin danda'u jedhee mucaallee natti madii sarraalee fideetti mee hin didde. Salaata insalaatu tokko kanaafan hin jibbee lammata immoo birriin kaawaa wulinaa gale naa hin kennine ni kaan sanarra hin jiru jettee kan biraatii hidhatamtee waliin jirti. Akkamiin ana sagalee waraabiyoon ergiif jedhee kan ilaale. የእህታችንን ጥያቄ ሁለት ጥያቄ ነው። ቦሌቲን ቴና ጋፊ ለመጋፈቴ ጋፊ tokkon deebisu ጋፊ ኬሰን ከልቡ ኬሰኒ መለ ከነማን እንጋፈቴና የራሳችሁን ጥያቄ እንጂ የሌላ ሰው ጥያቄ አትጠይቁ። ራሳችሁን የሚመለከት ብቻ ለምን ነገሩ ስለሚረዝም የማታውቁት ነገር ይዙ ስላለ ጉርድ የሆነ የተቆራረጠ መልስ ይዞ ለመሄድ ትክክል አይደለም። طيب ጋፊንኬ ዋይ ወስዋሳቲ ወስዋስኒ ተበ ሸይጣናቲ ሰይጣንኒ እስኒት ተበቹን ቀቦጆቹ ማሊፍ إن كيد الشيطان كان ضعيفا يا ربي كناف دغو فين قبطو سري دلغا جرجتي امنو قبطه لبوتي تن امن سيستي فاتحه قراتي سوره غغبا بانجل قبي اماج مثلا قل هو الله ان اعطيناك الكوثر والعصر فكاتا كنين ججو سوتا دبلتاري انت ججو وان بيتورا ايغا هين دغهيني في وسواس akkasitti injifatan in dhagaaniif sirrii dalagaa ta'uu dogoggorallee ta'e sirrii dalagaa jetti of amansiiste itti fufta rabbi sirraa qeebalu rabbi sirraa kaasu rabbiin kenna subhanahu wa ta'ala ibadaa keerratti si ajabeessu barakallahu fiik ተረኛ ከሷ ቀጥሎ እህታችን ሹክራን ወበሊቲ ደን نعم وعليكم السلام ورحمة الله حياك الله تفضل ኡስታዝ ጀዛኩም አላህ ኸይረን የኔ ጥያቄ ሁለት አይነት ጥያቄ ይኖረኛል። አንደኛው ሴት ልጅ ጆሮዋንና አፍንጫዋን መበሳት እንዴት ይታያል የሚለው ነው። ሁለተኛው ሲሆን ስለ ሶላት ነው። ህፃን ልጆች የሰገርን በፊታችን ቢተላለፉ ሶላት ይሰብራል ወይ? በጣም እሺ። እንግዲህ የመጀመሪያው ጥያቄ አፍንጫና ጆሮ መበሳት ለሴቶች ለወንዶች حرام ነው። حرام ወንዶች መበሳት ጀምረዋል። ነሰሉላህ አልዓፊያ እንደ ሴቶች መሆን ጀምረዋል። ነሰሉላህ አልዓፊያ አላህ ይጠብቃችሁ፣ አላህ ይጠብቀን። ለሴቶች ግን ጆሮ መበሳት ምንም ችግር የለውም። ለምን? ይሄ የሴቶች ባህሪ ስለሆነ የሁሉም ሀገር ሴቶች የሚያደርጉት ሙስሊም ያልሆኑትም የሚያደርጉት ስለሆነ ማለት ነው። ስለዚህ ይሄ ችግር የለውም። ነገር ግን አፍንጫ መበሳቱ ላይ ጥያቄ ምልክት አለ። የአፍንጫ አበሳሳቸውና አጠቃቀማቸው ሙስሊሞች የሚጠቀሙት አይነት ከሆነ ችግር የለውም። ሙስሊሞች የሚጠቀሙት ወይ ደግሞ የሚበሱት አይነት ከሆነ ምንም ችግር የለውም። ነገር ግን በካፊሮቹ አይነት ስታይል የሚጠቀሙትም የወርቅ አይነት ወይ ደግሞ የጌጥ አይነት እንደነሱ ከሆነ ቦዘኔ ሴቶች፣ ዘፋኞች ምናምን የመሳሰሉት የሚያደርጉት ከሆነ አይሆንም። ነገር ግን በኖርማሉ ሙስሊም ሴቶች የሚያደርጉት ከሆነ ችግር የለውም ብለዋል ዑለማዎች። ወላሂ አለም። ሁለተኛ ጥያቄ ምን ነበር? ልጆች በፊታችን የሚተላለፉ ህፃናት ቢያቋርጡብን ሰላታችንን ምንድነው መሰላችሁ? ባረከላሁ ፊኩም ልጆቻችንን ማስተማር አለብን። ሰላት ክብር ያለው ነገር እንደሆነ የቆምነው አላህ ፊት እንደሆነ ይህንና መሰል ነገሮች ማስተማር ያስፈልጋል። ነገር ግን ህፃናት ገና ምንም ለይተው የማያውቁ ከሆነ እነሱን መከልከሉ ለሌሎች አደራ ማለት ነው። እናት ካለች፣ አባት ካለ፣ ወንድም፣ እህት፣ ዘመድ ወይ ደግሞ በመሰለ ሁኔታ እነሱ እንዳያቋርጡ ማድረግ። ስለዚህ ይሄ መጠንቀቅ ማስተማር ለዛሬም ለነገም ይሆናል ማለት ነው። ዛሬ በዚህ አይነት ሁኔታ ካስተማርናቸው ነገ ሰላታችንን አያቋርጡም፣ ገና በህፃንነታቸው ከለመዱ ማለት ነው። ስለዚህ አስለምዷቸው፣ አስተምሯቸው። ባረከላሁ ፊኩም ወላሁ አለም። ናም ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም። ናም
አንደኛው በኒካ ላይ የአባት በአባት ወንድምነት ነው ወይ የሚያደርገው ወይ በእናት ያሉ ማለት በአባት ታናሽ ከሆነ የእናት ደግሞ ትላልቅ ከሆኑ ማለት ነው። ማን ነው ኒካ ማድረግ ያለበት? አባትሽ የለም? የለም። አያትሽ የለም። ያው ልጅ የለሽም። ለአቅመ አዳም የደረሰ ማን ይሆናል? ወንድም ትላልቅ አሉኝ በእናት ግን በአባት ታናሽ ነው። በእናት በኩል ምንም አይሆንም። ሁሉም በእናት በኩል የሚሆኑ የእናት ብቻ በእናት ብቻ የምትገናኙ አይሆንም። በአባት በኩል የምትገናኙ ሸቂቅ በእናትም በአባትም አንድ የሆናችሁ የአንቺ ታናሽ እንኳን ቢሆን ለአቅመ አዳም የደረሰ ከሆነ ኦኬ፣ ነገሮችን ለይቶ የሚያውቅ ከሆነ እሱ ኒካ ያደርጋል። ኦኬ፣ የሚሰግድ ሙስሊም ከሆነ ማለት ነው። ታናሽ ከሆነ ችግር የለውም ነው። ለምሳሌ ኒካውን በራሱ ማድረግ የማይችል ከሆነ ሌላ ሰው መወከል ይችላል። አዋቂ ሰው፣ ማንኛውንም ሰው ሙስሊም የሆነ ነገሮችን ለይቶ የሚያውቅ ያንቺን መስላ የሚያስጠብቅልሽ መወከል ይችላል። ኡስታዝ፣ ሁለተኛው በእስልምና ሃይማኖት ነው ክርስቲያንን መስቀል ካረገ አንድ ሰው ማለት ከፍረዋል፣ እንደገና ሸሃዳ መያዝ አለበት ነው? አዎ። እንዴት መስቀል ያደርጋል? ሙስሊም እንዴት መስቀል ያደርጋል? ይሄ እኮ እምነት ነው፣ ቀልድ አይደለም፣ መጫወቻ አይደለም፣ ማፌዣ አይደለም። ኢንሻአላህ ኡስታዝ ጀዛከላሁ ኸይር። ሰላም ናም ተረኛ ኡስታዝ ሰላም አለይኩም። ሰላም አለይኩም ኡስታዝ። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነ እንትን ነበረ አንድ ጊዜ በፊት አገር ቤት እንደሆንኩኝ የሆነ ላገባት ያልኳት ልጅ ነበረች። እሺ ለምን አልተሳካምና ልላክ ምናምን ብዬ ተሰማምተን ሮመዳን ገባ ምናምን አይቻልም ተባባልንና ተንስቼ ሳውዲ መጣሁኝ። ቆይ እንደው እኔና እሷ ነን እንዲህ ነው። ሮመዳን ገባ አሁን አይሆንም ብለዋል፣ አሁን መምጣት ቤት መግባት አይችሉም ብለዋል አለችኝና እኔም ያው እንግዲህ ጠይቃ ሊሆን ይችላል አላሁ አለም። ይሄንን እኔም ተነሳሁና በቃ እኔ ወደ ሳውዲ ልሄድ ነው አልኩኝ። ወደ ሳውዲ ከመጣሁ በኋላ ስንመጣ ተጣላን። እሷም ተከትላ መጣለች ከኋላዬ ገብታ እዝክ ተጣላን። ስንጣላ በቃ ህይወትሽን አንቺ መሪ እኔም ህይወቴን ልምራ፣ እኔና አንቺ ከዚህ በኋላ ጥላቻም አይደለም፣ እኔም ስለምወድሽ አንደዋወል፣ አንቺም ባወራሁ ቁጥር እኔ ሌላ ህይወት መቀጠል ስለማልችል ብዬ አልኩኝ። ከዛ ይሄንማ ታልክሽ መርሃባ አለችኝና እሷም ዘጋችብኝና እኔም ብሎክ አደረኩ። ልክ እኔ ደግሞ ወደዛው አገባሁና ልክ ባገባሁ በወሬ ቤተሰብ በቃ ጓደኞቿም ቤተሰቦቿም ሆኑና መጡ በእኔ ስልክ ሲመጡ ሲደውሉልኝ ያትውስታየም ሁሉም ነገር የተነሳ እኔ ላይደገም ላልተማመን የተካካርነው ነገር ስላለ ባለፈው እና እኔና አንቺ አንኮሆንም ኢንሻአላህ ዝም ብለሽ ተቀመጭ በስልክ የተፈለገሽ ምን ያልወልክም ብዬ አልኩኝ። ከዛ ስንቀመጥ እንደው ወዲያው ወሰወሰችኝ። ከዛ በሆነ በምክንያት አደረጉና እኔ አላምንም አንቺን እኔ በወድሽም አላምንሽም እና አንስማማም አንቺ ብንዘጋጋ ስልክ ስላት እስከ ማልቀስ ደረጃ አደረሰኝ። ስታለቅስ ሆዴ ባባ። ከዛ ዝም አልኩኝ። ከዛ መጨረሻ ላይ በአንደኛው አስጠየቀችኝ። እሷን ፍታ እኔ ምን መሆን አለብኝ ምን ላርግልህና እሷን ፍታና እኔ ላግባህ አለች። ማነች እንደዚህ የምትል? የድሮ ጅንጅኔ ማለት ነው። ከዛ አይ እኔም አላደርገውም አባባለው ራሱ እኮ ደስ አይልም። ጅንጅኔ እሺ ቀጥል። ላ ሐውለ ወላ ቁወተ ያው እንግዲህ በቃ ያው መሰለኝ ያው እንግዲህ የሚባለውን ነው የምለው። እውነትህን ነው። ከዛ አይ እኔም አላደርገውም ስል አሁንም በሌላ ሰው እንዲሁ በቃ ተጎን የሆኑ ወሰወሱኝ።
በቃ ያ የሚስቴን ማውራት ተውኩና ትኩረት እሷ ጋር ወደ ሐራም ገባ። አዎ ሚስቴ ስትደውል ሲቀጥል እገላመጣለሁ። እንደገናም ደውዬ ትንሽ ካወራሁ ልተኛ ነው ብዬ ውሸቴን ወጥቼ እሷ ጋር አወራለሁ። እሺ ሰይጣን ሆነ። መጨረሻ ላይ ምንም ማድረግ አልቻልኩም። እኔ ምን አደረኩኝ? በቃ ነይ ቶሎ እኔ ጋር አሁንም በሐራም ነይ ቶሎ እኔ ጋር አልኳት። በሐራም እኔም አንተ ጋር ተመመጣ እኔ አንተ እኔን እንድታምነኝ ምን መሆን አለብኝ አለች። እሺ እኔ መንጣት ነው እንጂ ምንም ማድረግ አልችልም አልኳት። ከዛ ምን አደረገችኝ? ጓደኛይቷ እኔ በአንተ አካውንት ወይም ብሩን በእጅ ልስጥቅ እመን ፍታ አለችኝ። ይህን ስትለኝ ዝግት ታረኩባቸውና አንድ ሰሞን አሁንም ጠፋኋቸውና ትጠፋ ትቀመጥ ደወሉብኝ፣ መጡብኝ። ከዛ ይችኛዋ ተቀየር ካለችና ነገር አመጣችብኝ። ነገር ስታመጣ ምን ትቸካ ጭንቅላቴ እኔ በእናንተ ማበድ ያለብኝ እንደ የሚል ስሜት ተሰማኝ። ምን አለ ማለት የምትይ ከሆነ እፈታሻለሁ፣ ምንም ነገር አልፈልግም፣ እፈታሻለሁ። አዲበሽ ተቀመጭ ከሆነ ከቀመጭ ብዬ ተገላመጡ። ምንም አላደረገችኝም ያችኛዋ። ከዛ መጨረሻ ላይ ያ ነገር አልቀረም። አንድ ቀን እንዲሁ ተቸካቸክን፣ ፈታኋት። ያን ብር መጣ። ያችን ፈትቼ ይችኛዋን ስናወራ አሁንም ያ ነገር አልቀረም። ተጣላን። እንድች ብዬ ያችን ብር እንድች ብዬ ያሳየሁሽ እንደሆነ እንታያያለን የናንቻው እኔም ዛት እኔም አልፈልግህም እስከ ማለት አለች። እሷን አለች። ከቆራረጥን ተዘጋጋን። እኔም እህሎ ሃያ ጉዳይ ሆኖና ታያስኩኝ። አገር ቤት ገባሁ። ተመልሼ መጣሁ። አሁንም ሳውዲ መጣሁና ስቀመጥ ደወለች። አሁንም ተጣልተን አሁንም ደወለች። ሁለተኛ ገባሁ ደግሞ ሌላ ግብቼ አሳጥር አረዘምከው። እሺ ባገባሁ ማግስት ደወለችልኝ። ስደውልብኝ ብሎክ አደረኳት። ብሎክ አድርጊያት ከዛ ያን ገንዘብም አልከፍልምም እሺ እኔን አሁንም መልሰኝ አለች። አልፈልግም አልኩኝ፣ ዘጋጋኋት። አሁን ደግሞ በቅርብ ደግሞ እንደዚሁ መጣይ። ያንንም ገንዘብ አልከፈልኩምም። ይሄንን ታሪክ ተደርጊያለሁ። እንዴት ታያል? በገንዘብ ዙሪያና እንደገና በዚህኛው ምክንያት በሴቷስ ያችኛዋስ ይቅርታ ማለት አለብኝ ወይስ? እስኪ እዚህ ላይ ምክንያት ጥያቄ ኤግዛክትሊ ምንድን ነው? አሁን እኔ ይሄን ገንዘብ መመለስ አለብኝ፣ ያችኛዋንም አፉ በይ ማለት አለብኝ። طيب ስማኝ፣ ልብ ብለህ ስማኝ፣ አንተም ሌሎቻችሁም ስሙኝ። ባረከላሁ ፊኩም ወንድሞች። ይሄ ወንድማችን ከመጀመሪያው ጀምሮ በሐራም ላይ ነው የቆየው። ለምን? አንድ ሰው ከባዳ ሴት ጋር ማውራቱ ሐራም ነው፣ አይፈቀድለትም። ተግባባን? መዋደዱ መባባሉ ሁሉም ክልክል ነው፣ አይፈቀድም በኢስላም ሸሪዓ። ኢስላም ሸሪዓ ማውራት የሚጀምሩት መቼ ነው? ከኒካሃቸው ጀምሮ ነው። ከዛ በፊት አይፈቀድም። ሁለተኛ ነገር ተመልከቱ፣ ይህ ሐራም ወዴት እንዳደረሰው። በሐላል ያገባት ሚስቱን ለተልካሻ ነገር ፈታት። ህይወቱን በተነ፣ ህይወቱን ዘበራረቅ፣ ሀገር እስከ መግባት ድረስ ደረሰ። አላህ ስብሓነሁ ወተዓላ ስለ ሴቶች ምንድን ነው ያለው? ኢነ ሱብሓነላህ ከይዳችሁ ምን ያህል አደገኛ እንደሆነ ኢነ ከይደሁነ ዐዚም ነው ያለው አላህ ስብሓነሁ ወተዓላ ሱረቱ ዩሱፍ ውስጥ ታገኙታላችሁ። ስለዚህ እንደዚህ ወደ ሐራም መግባትና ማውራት ምን ያህል አደጋ እንዳለው መረዳት ትችላላችሁ። ሐላሉን ያበላሽባችኋል፣ ርዝቁን ያበላሽባችኋል፣ ስንት ነገር ያፈርስባችኋል። ስለዚህ ተጠንቀቁ። ከዚህ አይነት ነገር አላህ ይጠብቃችሁ። አትሳቁ። መሳቂ አይደለም፣ ስርዓት ነው፣ ዲን ነው። ለመማር ነው የጠየቀው፣ ለማስተካከል ነው የጠየቀው፣ ለመተውበት ነው የጠየቀው። ስለዚህ ምን ታደርጋለህ ወንድሜ? ይሄ ገንዘብ የሐራም ገንዘብ ነው፣ መልሰው። ዱንያን ያበላሽብሃል፣ አኺራን ያበላሽብሃል። ፈጽሞ በምንም አይነት ተአምር ከእንግዲህ ወዲያ ከዚህ ሰዓት ጀምሮ ይሄን መልስ ከሰማህበት ሰዓት ጀምሮ እንዳታወራት፣ ገንዘቧን ብቻ መልስ፣ እንዳታገኛት፣ እንዳታወራት። እሷም ትቶብት፣ አንተም ተውብት። ወደ አላህ ተመለስ። አላህ ህይወትን ያስተካክልልህ።
አላህ ስብሐነሁ ወተዓላ ሳሊሕ የሆነች ሚስት ይረዝቅ። አንተም ሳሊሕ ሁን፣ ወደ አላህ ተመለስ። አላህ ስብሐነሁ ወተዓላ ቀጥተኛው መንገድ ይምራህ። ባረከላሁ ፊክ።